ቃለ ሕይወት በጣም ጥሩ የሆነ ስራን በተግባር የታየበት ድርጅት ነው። አንዳንዱ ቤት የማሽላ ምርጥ ዘር ማሽላ ገብቷል ማለት እንችላለን። በማን በቃለ ሕይወት ፕሮጀክቶች ብዙውን ጊዜ ታፔላና ስም ብቻ ነው አላቸው። ሰላም ውድ የኢትዮጵያ ቃለ ሕይወት ቤተክርስቲያን ልማት ለሁለንተናዊ ለውጥ ፕሮግራም ተመልካቾችና ተከታታዮች ሁልጊዜም የተለያዩ መሰናዶችን ይዘን ወደ እናንተ እንደምንቀርብ በዛሬውም ፕሮግራማችን በአላማጣ ዙሪያ በኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን ያዘጋጀንላችሁ መሰናዶ አለ። እሱም መሰናዶ እንካችሁ ብለናል። ፕሮጀክቱ ሲተገበር ከነበረው አሁን ስሞቻቸው የተጠሩ የወረዳዎቹ ተወካዮች፣ የህብረተሰብ ተወካዮች፣ የጽህፈት ቤት ኃላፊዎች የሆናችሁ እንዲሁም ደግሞ ከዛም ባሻገር ከተለያየ መንግስት መስሪያ ቤት የመጣችሁ ከፌዴራሉ ግብርና ሚኒስቴር ቢሮ የመጣው ወንድማችን ጌታቸውን እንዲሁም ደግሞ ከቃለ ሕይወት ቤተክርስቲያን ሰብአዊ ድጋፍና ልማት ኮሚሽን ከዋናው ጽህፈት ቤት የመጣችሁ ኃላፊዎች፣ ዳይሬክተሮች እንዲሁም ደግሞ በዚህ ቦታ ፕሮጀክቱን በእውነት በንቃት ሲታስተባብሩ የነበረው ሲትመሩ የነበረው ሰራተኞች፣ አስተባባሪዎች እንደገና ደግሞ አሳራጮች እንኳን በሰላም ወደዚህ አውደ ጥናት መጣችሁ ለማለት እወዳለሁ። እንደሚታወሰው ሁሉ የዛሬ ዓመት ይህንን ፕሮጀክት በጋራ ለመስራት በመክፈቻ ስነ ስርዓቱ ላይ እኔም ተገኝቼ ነበረ። ያኔ ስናስጀምር ማለት የሚችለው ከተጀመረ በኋላ መጥተን አንዳንድ የተሰሩትን ስራዎች አይተን የጤፍ ዘር ስርጭትን አይተን ከእናንተም ጋር ተነጋግረን እናንተም ይህንን ፕሮግራም ወይም ደግሞ ፕሮጀክት በንቃት እንደምትመሩ እንደምትደግፉ ቃል ገብታችሁ በነበረው በቃላችሁ መሰረት በእውነት ለዚህ ፕሮጀክት ስኬት በተለይም የፕሮጀክቱ ስም ቅድሚያ ማቋቋሚያ የምግብ ዋስትና ፕሮጀክት ነው የሚባለው። ይሄ ፕሮጀክት የአንድ ዓመት ፕሮጀክት እንደሆነ ይታወቃል። ፕሮጀክቱ ያለፈው ዓመት ታኅሳስ መግቢያ የጀመረ ፕሮጀክት ነው። ያኔ ሁሉ ነገር በግልጽ በጀቱም ምን ያህል ሰው ተጠቃሚ እንደሚያደርግ ምን ስራ እንደሚሰራ ተጠቅሷል። በተለይም 4500 ቤተሰብ አባወራ 22500 እንደገና ደግሞ ግለሰቦች ወይም ደግሞ ሰዎች ተጠቃሚ እንደሚያደርግ የተጠቀሰ ነው። በዚሁ መሰረት በእውነት ግልጽ በሆነ ሁኔታ አንደኛ ባለሙያዎቹ በየወረዳ ያላችሁ በሙያችሁ እንደገና ደግሞ በቴክኒኩ አመራርም በአመራሩ በብዙ መንገዱ እየደገፋችሁ በስድስቱ ወረዳዎች ሲሰራ የነበረውን ስራ ለማለት የምንችለው የመጀመሪያ ዙር ማለት እንችላለን። ስራ ምን ተሰራ፣ እንዴት ነበረ፣ ምን ስኬት ተገኘ፣ ከዚህ ምን ተማርን ወደሚለውና የማጠቃለያው ማለትም የመጀመሪያ ዙር ማጠቃለያ አውደ ጥናት ላይ መገኛታችን እጅግ በጣም
መልካም ነው። በተለይም ደግሞ አብረን የዘረናውን አብረን አጭደናል። ውጤቱን ደግሞ ዛሬ የምናይበት የፕሮጀክቱና የፕሮግራሙ ኃላፊዎች ከኛም በኩል የመጡ እዚህም ያሉት ፕሬዘንት ያደርጋሉ። እናንተም አብራችሁ በዚህ ሀሳባችሁን እንደገና ደግሞ ውይይቱን በመስጣት በንቃና እንደገና ደግሞ ለወደፊቱም እንዴት ቢሆን ይሻላል የሚለውን ሀሳቦችን በመወርወር አንደኛ ህዝባችን በእውነት አንድ ደረጃ ትንሽ ደረጃ እንደተባለ በስድስቱ ወረዳ ብዙ ህዝብ አለ። ነገር ግን ለኛ የተሰጠው ድርሻ ሌሎቹ በዚህ አካባቢ ሲንቀሳቀሱ የነበሩት ኤንጂኦዎች ወይም መንግስታዊ ያልሆኑ ድርጅቶች እንደነ ወርልድ ቪዥን፣ ሌሎችም ኖርዌጂያን ቸርች ኤድ፣ ሌሎቹም ያላካተቱትን እንደገና ደግሞ ፍላጎት ያላቸውን ፍላጎታቸው ያልተሞላውን አማራጭ ለጊዜ የሌላውን ህብረተሰብ ከእናንተ ጋር በመለየት እንደገና ደግሞ የሚያስፈልገውን በፕሮጀክቱ በተጠቀሰው መሰረት እና ስራዎቹ እንድትሰሩ ያለምንም ማስተጓጎል ትልቁ ነገር በእውነት አሁን ባለው ሁኔታ ያለምንም ማስተጓጎል ይሄ ነገር በጥሩ ሁኔታ ወደዚህ ደረጃ ያደረሳችሁ እናንተና ፈጣሪ እግዚአብሔር ስለሆነ ሁላችሁም እንኳን ደስ አላችሁ ለማለት ወርዳለሁ። ምንድነው ሰዎቹ አሁን ይሄ የተሻሻለውን ዘር አይተው ሌሎች ተጠቃሚ ያልሆኑ ማህበረሰብ አካላት ይሄን ዘር ካላገኘን ብለው እኛ ዘር ከሰጠናቸው ሰዎች አሁን ዘር እያገኙ ነው። ምንድነው ይሄ ኢንዳይሬክትሊ ሌሎች ይሄንን ዘር እንግዲህ ያው ይታወቃል ምርምር ላይ ያሉ ትንሽ እየቀነሰ መሄዱ የተጠበቀ ቢሆንም ይሄ ምርት እንግዲህ ባለሙያዎች እንደሚያወሩት ለተወሰኑ ዓመታት ብዙም ሳይቀንስ መሄድ እንደሚችል ይነገራልና አሁን ከኛ ተጠቃሚዎች አልፎ ይሄ ዘር ወደ ሌሎቹ እየተባዛ ነው። ኢምፓክት የሚባለው ይሄ በቃ በሰዎች እይታና አእምሮ ላይ ተጽዕኖ ወደ መፍጠር ደርሷል ስራውም ብለን መውሰድ እንችላለን። ምልክቶች አሉ። እንግዲህ ኢምፓክት ማለት በጣም ዋይድ እንደሆነ አስታውሳለሁ። ግን ምልክቶች አሉ። ሰዎች በቃ ይሄ የባህሪ ለውጥ ላይ ኢንተረስት ማሳደር ላይ ደርሰዋልና ይሄንን ብለናል። ሌላው ሰዎች ደግሞ አሁን ተነቃቅቷል። ይሄ የዚህ ምንድነው ምሉት አሁን ከዚህ በኋላ ምን ታስባላችሁ? ፍየል ወስደናል፣ ላም እንገዛለን፣ አንዷ እንዲያውም መኪና ገዛለሁ ከዚህ በኋላ ብላለች። በጣም እኛን ኢሞሽናል አድርጋለች እና እስከዛ ድረስ የደረሱ አሉ። ይሄ እንግዲህ ሁሉም ከሰዎች ጋር በመናደርገው ውይይት ያገኘነው ውጤት ነው ማለት ነው። በዚሁ መልክ ነው የተሰጠው። ይሄም የአንድ አካባቢ ፎቶ ነው፣ ግን ሁሉም ጋር ስላለ ምስክሮች ናቸው ማለት ነው። እሺ ይሄ ፕሮጀክት ውጤቱ ምንድነው? እስካሁን የመስጠት የመቀበል ነገር ነው ያየነው። አሁንስ ይሄ ውጤት ይሄ ፕሮጀክት በዚህ አንድ አመት ውስጥ ምን አስገኘ፣ በማህበረሰቡ ህይወት ላይ ምን አስገኘ የሚለውን ሰዎችን ዞረን በተወሰነ ደረጃ ለማነጋገር ሞክረናል። ይሄ እንግዲህ አውትካም የሚባለው ነገር ብዙ ጊዜ ያጨቃጭቃል። በአንድ አመት ውስጥ አውትካም እንዴት ይታሰባል ይባላል፣ ግን እኛ አይተናል። ስለዚህ ብለን ብናልፍ ጥሩ ነው ማለት ነው። ስለዚህ ይሄ ምንድነው በተለይም ሰዎች ምርታቸው እንዲጨምር ይሄ የምርት መጠናቸው ጨምሮ እንዲያገኙ ተደርጓል ማለት ነው። ይሄ በተለይም የጤፍና የማሽላ ምርት እንዲጨምር ተደርጓል። ይሄንን በተግባር ያየናቸው ነገሮች ስላሉ ነው። ምንድነው ምለው ሰዎች ሲናገሩ ይሄ ጤፍ ድሮ በነባሩን ጤፍ ስንጠቀም በግማሽ ሄክታር ከ2 ኩንታል በላይ አንወስድም። በተለይም ወደ ደጋ ወረዳዎች ላይ አልጠየቅንም። ለምን? የደጋ ገና አልታጨደም። ታውቃላችሁ፣ ያው ከኦፍላ ከዛ አካባቢ የመጣችሁ ሰዎች ያው ታውቃላችሁ፣ ገና ስላልታጨደ ይሄ ደግሞ ቀደም ብሎ ማለቅ ስላለበት ወደዛ አልደረስንም። ግን እዚህ ቆላ ላይ አላማጣ፣ ጨርጨር ዙሪያ ላይ ያሉ ሰዎችን በተወሰነ ደረጃ ለመጠየቅ ሞክረናል።
ስለዚህ ምንድነው ምለው 2 ኩንታል በግማሽ ሄክታር የምናገኘውን አሁን በዚህ ወደ 5 ኩንታል ከፍ ብሏል የሚል ነው። ምናልባት እኛ ለሁሉ ማዳበሪያ ብንሰጥ ምርቱ ምን ያህል መጨመር እንደሚችል ይታወቃል። ምክንያቱም በጣም ውጤታማ ስለሆነ ማለት ነው። ስለዚህ ይሄ አውትካም ነው ለኛ። ዘር ሰተናል 12.5 ኪሎ ሰተናል 5 ኩንታል ማለት በጣም ትልቅ ገቢ ነው ማለት ነው። ስለዚህ ያንን ውጤት አይተናል ማለት ነው። ይሄ እንግዲህ መረጃው ኢንተርቪው ነው፣ ሰዎችን ጠይቀን ከሰዎች ያገኘነው ምላሽ ነው ማለት ነው። ሌላው ጤፍ ወደ ማሽላ ስንመጣ በነባሩ ማሽላ አንደኛ ረጅም ጊዜ ነው ማሳ ላይ የሚቆየው። ከዛ ከ4 ወይም 5 በጣም ጥሩ መሬት ከተባለ 5 ኩንታል ብናገኝ ነው በግማሽ ሄክታር። ነገር ግን አሁን ይሄ አዲሱን ዘር ተጠቅመን ከ13 እስከ 16 ኩንታል አግኝተናል የሚሉ ሰዎችን አይተናል። እንትኑንም ቤት ገብተን ቆጥረናል። ትላንትና አንድ አርሶ አደር ጋር እዚህ ሁልጊዜ ለምለም ጋር ስንሄድ አንዱ 13 ኩንታል አግኝቻለሁ በጣም ደስ ብሎት ነው የተናገረው። ስለዚህ ሌላ ሁለተኛው ሰው ደግሞ ማሳይ ትንሽ ጥሩ ነው 16 ኩንታል አግኝቻለሁ ብሏል። ስለዚህ ምን ያሳያል? ከነበረበት ምንም መብላት የሚበላ ነገር ከሌለበት ወደ ትርፍ ምርት ወደ ማግኘት ሄዷል። እንግዲህ ያንን እንግዲህ መረጃችን በነፍሸር ኢንተርቪው ነው። ሌላው የቤተሰብ ይሄ ሀብት ጨምሯል የሚል ነገር አይተናል። አንዱ የቤተሰብ ሀብት ጨምሯል፣ ይሄ ሃውስሆልድ አሴት ጨምሯል ነው። እንዴት ነው የጨመረው? እኛ ስንጠይቅ አንደኛ የሰጠናቸው ፍየሎች ቁጥራቸው ጨምሯል። እኛ 5 ነው የሰጠነው 8 የደረሰ አይተናል። ይሄ እንግዲህ ተጠቃሚዎችን ስናወራ 8 ደርሷል ያሉ አሉ። ስለዚህ በተወሰነ ደረጃ የፍየል ቁጥር ጨምሯል፣ የቤተሰብ አሴት ጨምሯል የሚል ነው። ሌላው ደግሞ እነዚህ አሁን ከማሽላ 13 ኩንታል የሰበሰበው ሰውዬ 3ቱን ሸጫለሁ ብሏል። ስለዚህ ምንድነው አሁን እነዚህ 13 አግኝቻለሁ ያለው ሰውዬ 3 ኩንታል ሸጫለሁ አለ። ምን ታደርግ ነው የሸጥከው ስል ሸጬ በጎች ገዝቻለሁ አለ። በሽያጩ በግ ገዝቻለሁ። አሁን ይሄ በጣም ትልቅ እንግዲህ ያው በግብርና ላይ ሁላችንም በሱ ውስጥ ነው የምናልፈው። በአንድ ጊዜ በአጭር ጊዜ ውስጥ ውጤት ማየት በግብርና በጣም ከባድ ነው። ነገር ግን እንግዲህ ይሄን ያህል ውጤት አስገኝቷል ማለት ነው። ሰውየው ምግብ ዋስትና ነው። እኛ ምግብ ዋስትናውን ለማረጋገጥ ነው። ከምግብ ይሄን አልፎ አሴት ወደ ማፍራት ሄዷል። ያ እንግዲህ የሰዎቹን ድምጽ ምናልባት ቪዲዮ አለን ከኋላ እንግዲህ እንትኑ ከሰራልን እናሳያለን። ስለዚህ ይሄ ገዝቷል። ያኛው ደግሞ የባለ 16 ኩንታሉ አሁን 3 ሸጬ ፍየሎች ገዝቻለሁ ብሏል። አንዱ በግ ገዝቷል፣ ሌላው ፍየል ገዝቷል። ስለዚህ አሁን ወደ ሀብት ወደ ማፍራት ሽግግር ላይ አድርሷል ስራችን የሚለውን ለመጥቀስ ነው። ሌላው ሀብት ከማፍራቱ ባለፈ increased household food security ይሄ የቤተሰብ የምግብ ዋስትናን ማረጋገጥ። ይሄ ማለት ጠይቀናል። አሁን ይሄ የሰበሰባችሁት ምን ያህል ወር ይመግቧችኋል ሲል 1 ዓመት ሙሉ እንደሚመግበን እርግጠኛ ነን ብሏል። ሰዎቹ እንግዲህ የነሱ አፍ ነው። ስለዚህ እርዳታ ላይ እንግዲህ ከተወሰኑ ጊዜያት በፊት እርዳታ ላይ ተደግፎ የሚኖር ህዝብ በተወሰነ ደረጃ ምግብ ዋስትናውን በአጭር ጊዜ ውስጥ ለማረጋገጥ ችሏል ወደ ማለት ደርሰናል። ይሄንን ኮንክሉድ አድርገናል ማለት ነው። የተለያየ ምግብ አይነት እንግዲህ ዳይቨርሲፋይድ ፉድ ኮንሳምፕሽን የሚለውን በደንብ ይገልጻል ማለት ነው። ይሄ ካለ ሸጠው ሌላ አትክልት ፍራፍሬ ሁሉ መግዛት ይችላል። ምክንያቱም በቂ ነገር አላቸው። እንትን ማሽላ ብቻ መብላት ከሰለቻቸው ሸጠው ሌላ ነገር ቀይረው ወደ ማምጣት ደርሷል ማለት ነው። በጣም ነው ደስ ያለን። እሺ መጨረሻ ላይ ማመስገን እንወዳለን። ይሄን ካልኩኝ ጨርሳለሁ። በመጀመሪያ ይሄንን ድጋፍ ያደረገውን ኢትዮጵያ ሁማኒቴሪያን ፋንድ ኦቻ በብር የደገፈውን በጣም በእውነት ትልቅ ምስጋና ይገባዋል። ቀጥሎ የግብርና ሚኒስቴር ደግሞ ይሄ ስራ
በአግባቡ አሁንም በመካከላችን ሰው አለ። ስራውን ስንጀምርም መሀል ላይ መጥተው ሙያዊ ድጋፍ አድርገዋል። ትልቅ ምስጋና ይገባዋል። ሰብል ልማት ባለሙያ በራሴና በግብርና ሚኒስቴር ስም በእውነቱ ከሆነ እጅግ በጣም ደስ ብሎኛል። እኔ ትግራይ አርሶ አደሮችን በዚህ መልኩ አልጠበቅኩም እና ምንድነው ከተሞክሮ ልነሳ እኔ ከቀበሌ ጀምሬ እስከ ግብርና ሚኒስቴር ስራ እስከ 20 ዓመት የሚሆን ስራ እየሰራው ነው። ቀጣይም አብረን እንደምሰራ አምናለሁ። ፕሮጀክቶች ብዙውን ጊዜ ታፔላና ስም ብቻ ነው አላቸው። ስምና ታፔላ ግብርናን የሚያግዙ ከ1000 በላይ ፕሮጀክቶች እኔ ባለውበት ተወሰነ ገምግመናል፣ አይተናል። ዘር አሰራጨን ይላሉ፣ መዳበሪያ አሰራጨን፣ እርሻ መሳሪያ አሰራጨን ይላሉ። በመረጃ አስደግፉና ስጡን ስንል ግን ያው የለም ማለት ይቻላል። እና ለአርሶ አደር ተጠቃሚ ነው ይላሉ። ያው በእኛ አርሶ አደሮች ደግሞ ገንዘብ ያመጣሉ ማለት ነው። እኔ ግን የቃለ ሕይወት ቤተክርስቲያን አጋር ድርጅቶችን በዚህ መልኩ አልጠበቅኩም። በእውነቱ ከሆነ እጅግ እናመሰግናችኋለን። እናንተ እንዳላችሁ ቢቀጥልም እኔ ደስተኛ ነኝ፣ ተጠቃሚም ናችሁ። እኔ ቀበሌ ላይ ሁኜ ዘር የኦቾሎኒ ዘር አሰራጨው እንደዚህ በድርጅት በኩል ማለት ነው። ዘሩን ምን አደረጉ? ሸጡ፣ በሉ። የዘሩም አሉ። አሁን 0.5 ለአንድ አርሶ አደር ዘር የተሰጠ አለ። በርግጥ የተሰጠው ዘር ለአንድ ሄክታር የሚሆን ነው። አሁን እየሰማሁ ያለሁት 12 በጣም ብዙ ነው ጤፍ። እናንተ ደግሞ ተጠቃሚ ሆናችኋል። በእውነቱ ደስ የሚል ነው። የአካባቢ አየር ሁኔታ አስቸጋሪ ቢሆንም ከዝናብ ጋር ተያይዞ ከመልክዓ ምድሩ ጋር የተወሰነ ችግሮች ቢኖሩም እንደ ኢትዮጵያ ያው ደስ የሚል ስራዎች እየተሰሩ ነው በግብርና በኩል። እናንተም ያው አጋጣሚ ሆኖም ይሄ ጦርነት ተከሰተ፣ ብዙ ግብርናን ጎድቷል፣ እናንተንም ጎድቷል። እናንተም ብቻ አይደለም እንደ ሀገር ተጎድተና እውነት ነው። አሁን እንደምትገግሙ ቀጣይ ደግሞ ከዚህ እርዳታ ወይ ደግሞ ከዚህ ድጋፍ ወጣችሁ ሌሎችን እንደምትረዱ በእውነቱ ሞራላችሁ ተጠቃሚነታችሁ ደስ ይላል። እግዚአብሔር ያክብርልን እያልኩ ምናልባት ያው ግብርና ሚኒስቴር የስራው ባለቤት ነው፣ መመስገንም አያስፈልግም፣ ግዴታችን ነው። ሙያ ድጋፍ መስጠት አለብን፣ ግብዓት ማቅረብ መቻል አለብን። ኢቭን የሚያስፈልገውን ነገር እዛ መሆናችን ብቻ አይደለም፣ ታች ያለው አርሶ አደር በጣም ያሳስበናል። በልቶ ማደር መቻል አለብን። እናንተ ደግሞ በብዛት ስታመርቱ በጥራት ስታመርቱ እኛም ተጠቃሚ ነን። እናንተ ብቻ አይደለምና ደስ የምንለው ብዙ አላበዛም። ሁላችሁም አቶ አብርሃም ይሁን ዶክተር ተፈራም ይሁን ይሄን ላስተባበራችሁ በሙሉ አርሶ አደር በተለይ አርሶ አደሮቻችን በእውነቱ ከሆነ ኑሯችሁ እንዲሻሻል ከተሻለ ራዕያችሁ እንዲሳካ ምኞቴ ነው። በግብርና ሚኒስቴር በርቱ እላችኋለሁ። የተከናወኑ ስራዎች ደስ ይላሉ። ተቀረበ ምርጥ ዘርም ቢያንስም በአንድ አመት ውስጥ ይናል ውጤት መገኘቱ ደስ ይላል። በአንድ ሄክታር 32 ኩንታል በጣም ትልቅ ነው። እንደ ሀገር አሁን ፓኬጆች ማየት ትችላላችሁ። ማሽላን በግማሽ ሄክታር ይናል ምርት መጨመር ከዚህ በላይ ምን አለ? ፉል ፓኬጅ ደግሞ ቢጨመር እንዳላችሁ ምርጥ ዘር ማዳበሪያ በአንዴ በወቅቱ በመጠን ሙያው ድጋፍ ቢጨመር ደግሞ ሞር በጣም እንደምታድጉ ተስፋ አለ። መስኖ ላይ ያላችሁም ትክክል ነው። እኔም የያዝኩት እንትን ነው። መስኖ ላይ ብዙ ስራ ይሰራል። አሁን አትክልቶች አሁን ውጤታቸውን አላየንም እንጂ መስኖ ላይ የሚመረቱ ናቸው። መቀጠል መቻለ። ጤፍ አሁን ተጀምሯል። በመስኖ መቀጠል መቻለ። የግብርና ባለሙያዎች በዚህ በኩል መስራት መቻለ። አሁን እኛ የፕሮጀክት ባይመጣ ኑሮስ ግብርና ስራ አሁን አልሰራም ማለት ነው ወይ? ከ10 ኪሎ ወደ 9 ኩንታል ማለት በአንድ አመት ውስጥ እኔ በእውነቱ በጣም የሚገርም ስራ ነው የተሰራና ይሄ መቀመር መቻል አለበት። ወረዳ አስተዳደር ምክትሎችም ግብርና ባለሙያዎችም እዚህ ያላችሁ የአርሶ አደሮች የመስክ በዓል ቢካሄድ ጥሩ ነው። ዓመት የነበረው ጦርነትም የህዝባችን ንብረት የአርሶ አደሩ ንብረት እንስሳም ጭምር ሌሎች ተቋማትም ጭምር የወደሙበት እንደነበር ያው አይታችሁታል። ስላያችሁትም ጭምር ለዚህ ድጋፍ ለማድረግ ብዙ ነገር ጥራችኋል ማለት ነው። ስለዚህ ያው ማለት ተቃጥሎበታል ንብረት፣ እንስሶቹም ተበልተውበታል፣ ተዘርፈዋል፣ ተሽጠዋል። ፕላስ ቤቱም ሳይቀር ያው በእሳት እንዲነድ ተደርጓል ማለት ነው። ስፔሻሊ እንደ ትግራይ ህዝብ፣ ስፔሻሊ እንደ ራያ አላማጣም ጭምር እንደዚህ የዚህ አካባቢ የዞን ህዝብም ጭምር
እንደዚህ አይነት ጥቃቶች የደረሱበት ነው። ዞሮ ዞሮ በስፔሻሊ ጦርነት አውዳሚ እንደሆነ ማንም ሰው ያውቀዋል ማለት ነው። ስለዚህ ይሄ ትኩረት አድርጋችሁ ስፔሻሊ ሌሎች ኤንጂኦዎች ያልሸፈኑት ነገር ማለት እዚህ አካባቢ እንትን ያላደረጉት ነገር ለይታችሁ ማቴሪያል ማዕከል በማድረግ እንስቶችን ማዕከል በማድረግ በድጋፍ ባደረጋችሁት እንትን እንደ ራያ አላማጣ እና በአስተዳደሩና በህዝባችን ስም በጣም እናመሰግናለን ማለት ነው። ይሄ በራያ አላማጣ በጣም ሰፊ ድጋፎች ተደርገዋል። ስፔሻሊ በአራት ቀበሌ ላይ 15 ቀበሌ ነው ያለን። 15 ቀበሌ ያለን ወደ 150,048 ህዝብ አለን። 150,048 ህዝብ ወደ 37,000 ሃውስሆልድ አለን እንትን ማለት ነው። ስለዚህ ከዚሁ ወደ 1000 አካባቢ 1080 አካባቢ የሚሆን ድጋፍ የተደረገበት እንዳለ በአራት ቀበሌ ላይ ከ15 ቀበሌ 4 ቀበሌ ላይ ልዩ ድጋፍ የተደረገበት እንደሆነ ያው እኛም አይተነዋል። ቃለ ሕይወት በጣም ጥሩ የሆነ ስራን በተግባር የታየበት ድርጅት ነው። እኛ እንደ ማህበራዊ ጉዳይ ሰራተኛ ነኝ የዛው ጋርጃሌ ቀበሌ። ጋርጃሌ እንደሚታወቀው በወረዳችን ካሉት 15 ቀበሌዎች ሞዴል የምትባል ቀበሌ ናት የነበረችው እና በዚህ በሁለት ዓመት በጦርነቱ ምክንያት ሀብታቸውን ያጡ ገበሬዎች የተሻለ ህይወት ከሚኖሩ የነበሩት ገበሬዎች አሁን ግን ወደ ድህነት ወደሚባለው ነገር የገቡ ናቸው። አሁን ግን እድሜ ለቃለ ሕይወት ወደ ማገገም ወደ መሻል ሳይሆን ወደ ማገገም ገብተናል። ለ320 ገበሬዎች አርሶ አደሮች ነው የተሰጠው ግብአቱ ማለት ነው። ጤፍ ተሰጥቷል፣ ማሽላ ተሰጥቷል፣ ዛቢያ ማጭድ ተሰጥቷል። ለስሳ የሚያክሉ አርሶ አደሮች እመወራዎችን የጨመረ ለስሳ ገበሬዎች የፍየል ተሰጥቷቸዋል። እያንዳንዳቸው 5 ፍየሎች ጠቅላላ 300 ፍየሎች በቀበሌያችን ተሰጥቷል። ለ53 የሚያክሉ ደግሞ እንትኖች አርሶ አደሮች ለ53 ማዳበሪያ ተሰጥቷል። አሰጣጡም ቆየት ያለ ቢሆንም ጥሩ የሆነ ግብአት ነው ለገበሬዎቻችን ማለት ነው። አሰጣጡ ፍትሃዊ የሆነ አሰጣጥ ነው የነበረው። ኮሚቴ ነበሩ፣ ቅሬታ ሰሚዎችም ነበሩ። የድሃ ወይም ያጡ የተባሉና አካል ጉዳተኞችና ሴቶችን ያማከለ ነበር የተሰጠው ማለት ነው እና ከምለው በላይ ገበሬዎቹም ተናግረውታል። እኛ አካባቢ ሂደንም በአካል የምናየው ነገር ነው። ዘርም ለ320 ገበሬ ጤፍና ማሽላ ይሰጥ እንጂ 3-4 ያህል አባስተን ህብረተሰቡን የዘር ማባዛት ስራ አንድ የግብርና ምርት የዘር ማራባት የምንለው ነገር እያራቡ ነው ያሉት ማለት ነው። እያንዳንዱ ቤት የማሽላ ምርጥ ዘር ማሽላ ገብቷል ማለት እንችላለን። በማን በቃለ ሕይወት እና በጣም ነው የምናመሰግነው። በጣም ደስተኞች ነን። ኑሩልን፣ ቀጥሉ፣ ፌስቱ ይቀጥል ነው የምለው። አመሰግናለሁ። ስለዚህ በዚህ ዙሪያ ላይ ስፔሻሊ በማሽላ በጤፍ በአካፋ ዶማ እና ዛቢያ ማጨድ አካባቢ የተሰጠው እንትን በልዩ እንትን ምንም ማቴሪያል ስለሌለው ቅድም ጠቅሻለሁ ማለት ማቴሪያል የለውም አርሶ አደሩ አንድ ዛቢያ አንድ ማጨድ ማለት ስንት ይሸጣል ብለን ፓኬት እናደርግና በዚህ ማጨድም የሌለበት አርሶ አደርም ማለት ዛቢያም የሌለበት እንደዚህ ድጋፍ መደረጉ ስፔሻሊ በኑሮም ደረጃ ዝቅ ያለ ማህበረሰብ አካባቢ ላይ ትኩረት ማድረጉ በጣም ነው የምናመሰግነው ብለን የምናስበው። ስለዚህ በማሽላ ወደ 540 የሚያክል አርሶ አደር በጤፍ 540 የሚያክል አርሶ አደር አካፋ ማጭድና ዛቢያ ወደ 1080 የሚያክል አርሶ አደር ፍየሎች ደግሞ ወደ 193 ስፔሻሊ 84 ሴቶች ናቸው ማለት ነው። ስለዚህ ይሄ ድርጅት የውመን ኤምፓወርመንትን ጭምር ማዕከል የሚያደርግ ድርጅት መሆኑ እኔ በጣም ነው የማመሰግነው። ማለት አንድ ሴት መደገፍ ማለት ማህበረሰቡን እንደመደገፍ ነው። ፖሊሲያችንም እንደዛ ነው የሚለው ማለት ነው። ስለዚህ ማህበረሰቡን መደገፍ ነው፣ ማህበረሰቡን ማሳደግ ነው የሚል ስላለ እንደዚህ መደረጉ እኔ በጣም ነው የማመሰግነው። በማዳበሪያ ደረጃም ወደ 178 አርሶ አደር 89 ኩንታል የሚያክል የተደገፈበት እንደወረዳችን በእንስሳ መድኃኒትም ጭምር ወደ 3,430,665 ብር የሚያክል የሚያወጣ መድኃኒት ተገዝቶ ተረክበናል እንደወረዳ ማለት ነው። እኛ በየአመቱ የምንይዘው ግን እንደወረዳ 1.5 ሚሊዮን ብቻ ለእንስሳ መድኃኒት የምንይዘው ማለት ነው። ይሄ ግን በአንድ አመት ይሄ መደገፍ ማለት ለኛ በጣም ልዩ ስፔሻሊ ያለው የእንስሳ ብዛትም ጭምር
ወደ 184,000 እንስሶች አሉ በወረዳችን ደረጃ ማለት ነው። ስለዚህ ለዚህ ተመጣጣኝ ይሆናል ብለን ነው የምናስበው እኛ እንደ ወረዳችን ማለት ነው። ስለዚህ የተደረገልን ድጋፍ በጣም እናመሰግናለን ማለት ነው። ጠቅላላ አርሶ አደሩ ሰብስበን አዋይተን አላማውን አስረድተን እርስ በርስ ነው ተባባረጠው። የኔ ችግር አንተ ችግር ይበልጣል፣ ከኔ ችግር አንተ ችግር ይበልጣል እየተባለ ሰብአዊነት በተሞላ መንገድ ህዝቡ ራሱ መርጧል። ዴፎር ያቺ ቅድም ስቀርብ በነበረች ፕሬዘንቴሽን በዛ መንገድ ህዝብን አሳትፈን መርጠ ወደ ተጠቃሚ ሆኗል። ምን ለማስፈልግ ነው ይሄ ፕሮጀክት ባይዘወይ 100% የተሰጠውን ተልእኮ ጨርሷል። እኛ ምስክር ነን። ግራውንድ ላይ አይተነዋል። ዘሩን ምርጥ ዘር ነው። እንደ ቅድም እንደተገለጸው አሁን የኮሮና አካባቢ ገና አልታጨደም እንጂ ከጊዜው አንፃር አይተነዋል። ጥሩ ነው። አሳደሩም ጠይቀናል። የተሰጠው ዘር ጥሩ ነው። ማራራም በተመሳሳይ ሁሉም የአግሪካልቸር ኢኩዊፕመንት የተባሉ ጥሩ ናቸው። ይሄን በገንዘብ እንኳን ቢቀየር ብዙ ነገር ነው ማለት ነው። ብዙ ነገር ነው። ፍየሉም በተመሳሳይ ማለት ነው። ዴፎር አንዱ ሳፕራይዝ የሆነው ባይዘወይ እንደኛ ከተማ አስተዳደር ለእንስሳ ሕክምና ተብሎ የሚያዝ በጀት ለመድኃኒት ግዢ ተብሎ የሚያዝ በጀት አልነበረም ከዚህ ቀደም። አሁን ግን ከኦፍላ ጋር ተደምረን 3.6 ሚሊዮን የሚያወጣ መድኃኒት ነው የተሰጠ። እንግዲህ ኢማጂን የኛም ሳፕራይዝ ነው የሆነው። ከዚህ ቀደም ለዚህ ዘርፍ ሕክምና ማነው በጀት አልነበረንም። አሁን ግን የቃለ ሕይወት የኢትዮጵያ ቃለ ሕይወት ቤተክርስቲያን ለዚህ ፐርፐስ ተብሎ 3.6 ሚሊዮን መስጠት ማለት በጣም ነው የምናመሰግነው ማለት ነው። ትልቅ በጀት ነው የምር። እንደተባለው ይሄም ቀጣይም እንዴት ነው የምናስተዳድረው የሚለው ነገር የኮረም ከተማ መስተዳድር ከኦፍላ እየተናበን ቀጣይ የመድኃኒት ችግር እንኳን እንዳይኖር በዚህ በሪቮልቪንግ ሲስተም ጋር እንጋለን የሚለው ነገር ሀሳብ ለመስጠት ነው። በድምሩ እኔ ምንድነው እያልኩ ያለሁት ይሄ ፕሮጀክት ኦልሬዲ 1 ዓመት አድርጎ ይሆናል። ዴፎር የእናንተም ፕላን ባይዘወይ 100% ስለተሳካ ቀጣይነት ቢኖረውና ህብረተሰቡ ያልተጠቀመው ሞር ቀጣይ እንዲጠቀም ቢደረግ ጥሩ ነው የሚል ሀሳብ አለኝ። የተከታተላችሁት ፕሮግራም ላለፈው 1 ዓመት በአላማጣ እግዚአብሔር እድል ሰጥቶን ስንሰራ የነበረው በዋናነት ግብርና ላይ እና ሌሎች ጉዳዮች ላይ ስንሰራ የነበረውን ፕሮጀክት መዝጊያ ፕሮግራም ነበር። እንደተመለከታችሁት በመዝጊያ ፕሮግራሙ የኮሚሽናችን ኮሚሽነር ዶክተር ተፈራ ታሎሬን ጨምሮ የተለያዩ የማኔጅመንት አካላት የተገኙበት እንዲሁም ከመንግስት በዋናነትም ከግብርና ሚኒስቴር የተወከሉ ባለስልጣናት የተገኙበት የመዝጊያ ፕሮግራም ነበር። የመዝጊያው ፕሮግራም የተሳካና ውጤታማ ነበር ማለት እንችላለን። የመዝጊያውን ፕሮግራም በዚሁ እየጨረስን ነገር ግን አንድ ሌላ ደግሞ ከዚህ ጋር የተያያዘ ያዘጋጀንላችሁ ፕሮግራም እንዳለ መረጃ ልሰጣችሁ እወዳለሁ። ይህም ማለት የመስክ ምልከታ ኮሚሽነሩን ጨምሮ ከአዲስ አበባ ከሄድ ኦፊስና ከግብርና ሚኒስቴር የተወከሉ ሰዎችን ያካተተ የመስክ ምልከታ የተደረገ ፕሮግራም እንዲሁም መዘጋጀቱን የነገርኳችሁ። በዚህ ፕሮግራም ደግሞ የፕሮጀክቱ ተጠቃሚዎችም ያነሷቸው ሀሳቦች የተካተቱበት ነው። ይህም ፕሮግራም በሚቀጥለው ፕሮግራማችን ይዘንላችሁ እንደምንመጣ እያሳሰብኩ እስከዛው ድረስ ግን ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ እንድትተባበሩ ጠይቃለሁ። እስከ ሳምንት ቸር ሰንብቱ። ሙላቱ ነበር።